ለሙሽራው ታምታ ታምታ እርገጠው መበጥበጥ ቀርቷል። በሱ መጠጣት ፈልገው መበጥበጥ ተቸግረዋል። እንግዳውስ ይህንን ዘመናዊና ቀልጣፋ የሆነውን የበሱ አሰራርና ዝግጅት በመከተል ህይወቶን ቀለል አድርጉ ይላል የአበበ የበሱ አበጣበጥና አሰራር ኤጀንሲ። ዩኒቨርሲቲ ተማሪዎች፣ ቦዲ ቢልዲንግ ስፖርተኞች እንዲሁም ማንኛውም በሱ ተጠቃሚዎች በሙሉ ይህንን ቀልጣፋና ቀላል ዘዴ በመጠቀም ህይወታቸውን ቀለል ማድረግ ይችላሉ። አድራሻ በሁሉም የኢትዮጵያ ዩኒቨርሲቲዎች አበበ ህንጻ ቢሮ ቁጥር 37 ላይ ያገኙናል። ለበለጠ መረጃ በስልክ ቁጥራችን እባካችሁ እየደውላችሁ ሙሉ ያተያዙ። ዘመናዊ በሶ መጥቷል ወደ እርሱ። አበበ በሶ አበጣበጥ ኤጀንሲ። ዩኒቨርሲቲ ውስጥ መማር ብቻ ሳይሆን መኖርም ትልቅ ፈተና ነው። በተለይ ደግሞ የካፌ ምግብ። በየማለዳው ተማሪዎች በረጅሙ ይሰለፋሉ። ይህ ሰልፍ እንደ ባብጠ መዝማዛ ብቻ ሳይሆን እንደ ምኞትም ማለቂያ የለውም። የታጠበ ሳህንና በሁሉም እጅ ያልታሸ ዳቦ ማግኘት የምግብ ፍላጎትን ቢዘጋውም ጀርመን ያለው ጀርመን ሀገር ነው በማለት ያገኙትን ይበላሉ። የሚበሉት ተማሪዎች እያላመጡ ሳይሆን እህል እየፈጩ ነው የሚመስለው። የእንጀራው ድምፅ ይሰማል። እንጀራው ካሸዋ፣ ከሲሚንቶ እናም ከድንጋይ የተሰራ ነው ይባላል። ስትበራው ከንፈር ሊቆረጥ ምላስ ሊደማ ምናልባትም ሱስ ያጠቃው ጥርስ ካለውት መሰበር አይቀሬ ነው። ጨጓራዬን አመመኝ ማለት ለግቢ ተማሪ ትልቅ ቅንጦት ነው። አንዳንድ ተማሪዎች ይህ እንጀራ አይደለም የጦር መሳሪያ ነው ሲሉም ይገልጹታል። ወጡ ወጥ ሳይሆን የተማሪዎች እንባ ነው። ስጋ የሌለው ስጋ፣ ሽሮ የሌለው ሽሮ። ዘይትና ሽንኩርት በዓልን ጠብቀን እናደርጋለን ቢሉም እስካሁን ድረስ አየሁኛ ላይ ካፌ ተመጋቢ የለም። አንዳንድ ተማሪዎች እንደ ክኖርና ሚጥሚጣ መሰል ማጣፈጫ ይዘው እንደሚገቡ ይነገራል። ይህን ምግብ እየበላ ከተመረቅ በኋላ በምድር ላይ ምንም ነገር አያስፈራም። ድህነት ሆነ ራብ፣ ፈተናም ሆነ ችግር። ምክንያቱም ድንጋይን መብላት ሲኦልን መምረር ለምደሃልና።